ጁን 24 1987 በአርጀንቲና ሮዛሪዮ በትልቋ ከተማ ተወለደ። የዘር ሐረጉ ጣሊያናዊ የሆነው የእናቱና የአባቱ ቤተሰቦች በሁለተኛው የዓለም ጦርነት ሸሽተው ወደ አርጀንቲና የፈለሱ ነበሩ። የዓለም ጦርነት እጅግ አስቸግሯቸው ሕይወታቸውን ለማትረፍ ወደ አርጀንቲና ፈልሰው መጥተው ነበረ። ጣሊያን በወቅቱ በመስቀልቅል ውስጥና በቀውስ ውስጥም ነበረች። በወቅቱ አርጀንቲና የጉልበት ሰራተኞችን ስለሚፈልጉ እነዚህ የዚህ ድንቅ ሰው ቤተሰቦች አያቶቹ ቅድመ አያቶቹ ስራ ለማፈለግ ወደ አርጀንቲና ተጉዘው ፈልሰው ነበረ። አርጀንቲናም ያለ ማቅማማት ነበር የተቀበለቻቸው። ሊዮኔል አንድሬስ ሜሲ በጁን 24 1987 ዓመተ ምህረት በአርጀንቲና ውስጥ ከእናት አባቱ ከቤተሰቦቹ በጦርነት ሸሽተው ከመጡት ዘር ማንዘሮች ተወለደ። ሊዮኔል አንድሬስ ሜሲ ዛሬ ዓለምን በእግር ኳስ እያስደመመ ከሌላ ፕላኔት የመጣ እየተባለ የሚወደሰው ሊዮኔል አንድሬስ ሜሲ ጀግንነቱን ለመግለጽ ዓለም በአንድ ስም ይጠራዋል። ዘጎት የሚል መጠሪያም ተሰጥቶታል። ሜሲ በአንድ ወቅት ከፍየል ጋር ፎቶ ተነስቶ ታይቶ ነበረ። የቁልምጫ ስሙም ከዚያ በመነሳት ዘጎት እያሉም ይጠሩታል። ይህ ስም ግን ዝም ብሎ የተሰየመ ስም፣ ለእንስሳው የተሰጠ ስም ብቻ አልነበረም። ይህ ስም የሜሲን ታላቅነት፣ የሜሲን ገናናነትና አስደናቂነት የሚገልጽ ስም ነበረ። ዘጎት the greatest of all time። እነዚህን አንድ ላይ አገጣጥመን ስናነባቸው greatest of all time የሚል አረፍተ ነገር ይሰጡናል። ይህም የምንጊዜም ትልቁ ሰው፣ የምንጊዜም ጀግናው ሰው እንደማለት ይሆናል። ኳስ ሲይዝ እጅግ አስደናቂ ነው። እግሮቹ ከኳስ ጋር የሚያደርጉት ጥምረት እጅግ አስደናቂና አስገራሚ ነው። በብዙ ተጫዋቾች መሃል ኳስን የማሳለፍ ጥበቡ የሚገርምና ከሰው ልጅ የማይጠበቅ ልዩ ጥበብ ያሰኘዋል። ቡድኖቹን በማገዝ በማደራጀት የቡድን አጋራቱን ሞራል በማነሳሳት ወደር የለውም። ለዚህ ነው የንጉስ የክብር ስም ዘጎት የሚለው ስም የተሰጠው። greatest of all the time። ሜሲ በ4 ዓመቱ ገደማ በቤቱ አቅራቢያ ኳስን ያንከባለለ፣ ኳስን ከግድግዳ ጋር ብቻውን እያነጠረ ይጫወት ነበረ እና በጨቅላ ዕድሜው ይህን እያደረገ ሳለ በአንድ ሰው አይን እይታ ውስጥ በድንገት ገባ። ይህ ሰው ጋንዶሊ የተባለ የእግር ኳስ አነስተኛ ቡድንን የሚያሰለጥን አንድ አዛውንት ነበሩ። ሳልቫዶር አፋሪኮም የተባሉ ሰው። እኚህ ሰው ይህን ብቻውን እየተጫወተ ያለ ሕፃን ተመለከቱት። እዚያም ወደ ቡድናቸው ለመቀላቀል ወሰኑና እናትህን አስፈቅድ፣ እዛም እኛ ቡድን ውስጥ ትጫወታለህ ሲሉ ለመሲ ነገሩት። መሲም እየሮጠ ወደ እናቱ ሄደ። እናቴ እንደዚህ አንድ ሰው እንደዚህ ነግረውኛል፣ ኳስ መጫወትም እፈልጋለሁ፣ እዛ ቡድን ውስጥ መግባት እፈልጋለሁ ብሎ ነገራት። ነገር ግን እንዳለመታደል ሆኖ እናቱ ፈቃደኛ አልነበረችም። ኳስ ይዞ እያታለለ ሄዶ ጎል ሲያስቆጥር ሌላ ተጋጣሚ ሳይሆን በሜዳ ውስጥ ምንም አይነት ተጫዋች የሌለ ያስመስለው ነበረ። እጅግ አስገራሚ ድንቅ ነው። ሁሉንም ተጫዋቾች አልፎ ጎል ያስቆጥር ነበረ ገና በዚህ እድሜው። እናቱ ግን ይህንን ስላላየች ይጎዳብኛል በሚል እሳቤ አትጫወትም በማለት ከለከለችው። ገና በ6 ዓመቱ ዋናውን ቡድን ተቀላቀለ። ጎል ማስቆጠርም ጀመረ። ግሩም ድንቅ ነበር። ነገር ግን ይህ እንዲሆን እናቱ ስለከለከለችው ይህ እንዲሳካ ሌላ መፍትሄ መፈለግ ነበረበት። በድንገት ግን አያቱ እናቴን አስፈቅጅልኝ በማለት አያቱን ነገራቸው። አያቱም እናቱን እንዲጫወት አስፈቀዱለት። በዚህ ሰዓት
ወደ ቡድኑ ተቀላቀለ። እናቱ እንዲጫወት ባትፈቅድም ነገር ግን አያቱ ስላስፈቀዱለት ወደዚህ ቡድን ተቀላቅሎ መጫወት ጀመረ። ገና በጨቅላ ዕድሜው ጎል ሲያስቆጥር ተአምር ሲሰራ ማንም የሚረዳው የሚያበረታታው ቤተሰብም ሆነ ወንድምም እህትም አባትም ከጎኑ አልነበሩም። ይህን ድንቅ ስራ ሲሰራ ግን በጣም ተአምርን ሲሰራ እግሮቹ በጣም ኳስን እያንከባለሉ ጎል ሲያስቆጥሩ የሚያበረታታው አንድም ሰው አልነበረም። ነገር ግን አያቱ ከጎኑ ሆና አይዞህ ትለው ነበር። አያቱ ብቻ ነበረች ከጎኑ የነበረችው። የዛሬውን መሲን እንድናይ ታግዘውና ታበረታታው የነበረችው ሴት አያቱ ሲሊያ ፑቺቲኒ ነበረች። በአንድ የብረት ፋብሪካ ውስጥ ትሰራ ነበረ። እዛም ስራዋ እንደጨረሰች የሁልጊዜ ስራዋ ሊዮነል መሲን ወደ ኳስ መጫወታ ቦታው ወደ ክለቡ መውሰድ ነበር። ዋናውን ሚናም በሕይወት ዘመኑ የተጫወተችው ታላቅ ሴት ስለ አያቱ ተናግሮ የማይጠግበው ሊዮነል መሲ እግር ኳስ በእጁ በእግሩ ሲገባ የሚያስታውሰው አያቱን ብቻ ነበር። አሁንም ድረስ ቃለ መጠይቆች ስለ አያቱ አንስቶ አይጠግብም። ኳስ በያዝኩ ሰዓት እናቴ የምታበረታታኝ የምትነግረኝ ቃላቶች፣ አይዞ የምትለኝ ቃላቶች በአእምሮዬ ድቅን ይላሉ ይላል። አያቱ በሞቱ በአመቱ እሱም አንድ ሌላ በጣም የሚያሳዝን የሚያስከፋ በጣም መጥፎ የሆነ ችግር አጋጠመው። ሞራልን የሚነካ ቅስምን የሚሰብር እጅግ አስከፊ ነገር፣ በችግር ላይ ሌላ ችግር፣ በእንቅርት ላይ ጆሮ ደግፍ እንዲሉ ዶክተሮች አስጊ ሁኔታ ላይ እንዳለ ገለጹለት። ሜሲ እጅግ አዘነ፣ ደነገጠ። ይኸውም ግሮዝ ሆርሞን ዴፊሺየንሲ ወይም ደግሞ የእድገት ሆርሞን እጥረት ነበረ። በዚህ ሰዓት እጅግ አዘነ፣ እጅግም ቅስሙ ተሰበረ። በአጭር ምህጻረ ቃል ሲጻፍ GHD በመባል ይታወቃል። የእድገት ሆርሞን እጥረት ነበረ። በዚህ ህፃን እድሜው ገና በ6 ዓመቱ ጠዋት ራሱን በመርፌ ይወጋ ነበረ። ምክንያቱም አርቲፊሻል መድኃኒት እድገቱ እንዲጨምር አርቲፊሻል መድኃኒት በመርፌ ይሰጥ ስለነበረ በወር እስከ 1000 ብር የአሜሪካን ዶላር በመክፈል ይህን መርፌ ጠዋት ይወጋ ነበረ። ይህንንም በራሱ እጅ ነበር የሚያደርገው። ነገር ግን ይህንንም መክፈል ቤተሰቦቹም ስላልቻሉ የሚጫወትበትም ክለብ ስላልቻለ እጅግ አዘነ። ምንም አማራጭ ስለሌለው ሌሎች አማራጮችን ማፈላለግ ነበረበት። አርጀንቲና በወቅቱ በኢኮኖሚ ቀውስ ውስጥ ስለነበረች ይህንን ለመክፈል አንደኛውም ክለቡም ሆነ ቤተሰቦቹ አቅም ስላልነበራቸው ሌላ ጭንቀት፣ ሌላ ችግር ውስጥ ገባ። መድኃኒቱን መግዣ ቤተሰቡም ክለቡም አልቻሉም ነበር። ሌላ አሳዛኝ ታሪክ፣ ሌላ ገጠመኝ፣ ሌላ መከራ። ሜሲ ይህንን መድኃኒት ካላገኘ የወደፊት ተስፋው የጨለመ፣ ምንም አይነት አማራጭ ሊኖረው አይችልም ነበር። ደፋርና ጭስ ማውጫ ያጣም እንዲሉ በዚህ ጭንቅ፣ በዚህ አስቸጋሪ ሰዓት አንድ ሀሳብ መጣለት። ሪቨር ፕሌት የሚለውን የእግር ኳስ ክለብ ለመቀላቀል አሰበ። የተሻለና ጠንከር ያለ ክለብ ስለነበረ ያሳክመኛል ብሎ ስላሰበ ይህንን ክለብ ለመቀላቀል ወሰነ። እነሱም ችሎታውን አይተው በሰጡት ምዘና የ20 ደቂቃ እንዲጫወት ፈቀዱለት። በዛም አስደናቂ ብቃቱን አሳይቶ ሪቨር ፕሌት የተባለው የእግር ኳስ ክለብ በደስታ ተቀበሉት። ነገር ግን የቀድሞው ክለብ ጋንዶሊ የመልቀቂያ ደብዳቤውን ሊሰጠው አልፈቀደም ነበረ። ምክንያቱም መሲን ማጣት እጅግ አስቸጋሪ ነበር። በጣም አስገራሚ ተጫዋች ነው። እጅግ ድንቅ ነው። ሁሉንም ተጫዋቾች አልፎ የማግባት ብቃቱ ግሩም ነው። ስለዚህ ይህ ክለብ የመልቀቂያ ደብዳቤውን ሊሰጠው አልፈለገም ነበረ። ሌላ ራስ ምታት፣ ሌላ ጭንቀት። ነገር ግን በአንድ ወቅት ይህ ክለብ ኒውልስ ኦልድ ቦይስ የተባለው ክለብ በድንገት ከሀገሩ አልፎ ከሌሎች ኢንተርናሽናል ጨዋታዎችን ለማድረግ እድሉን አገኘ። ከሌሎች አገራት ጋር ለመጫወት እድሉን አገኘ። ይኸውም ከባርሴሎና በሚባለው የስፔን ክለብ ጋር የመጫወት እድሉን አገኘ። መሲ በዚህ ክለብ
ውስጥ 500 ጎሎችን በማስቆጠር ብቸኛውና ድንቁ ተጫዋች ነበር። ድንቅ ነበረ። ባርሴሎና ይህን ችግር በመረዳትና የልጁን ድንቅ ብቃት በመረዳት ሕክምናውን እንደሚያደርግለት ተስማምቶ እነሆ የግሮዝ ሆርሞን ሕክምናውን አደረገለት። እስካሁንም ድረስ መሲ ለዚህ ክለብ ለብዙ ዓመታት በባርሴሎና ውስጥ ራሱን እያሻሸለና እያበቃ ሲጫወት ውለታንም ሲውል ቆይቷል። አስደናቂው አንድሬ ሊዮኔል መሲ የሚገርም ነበረ። ሜሲ ብዙ ተአምራቶችን ሰርቷል። ብዙ ድንቅ ታሪኮችንም ሰርቷል። ጀግንነቱን ለመግለጽ ዘጎት የሚል መጠሪያም በዓለም ዙሪያ ተሰጥቶታል። የዓለም ሕዝብ በሙሉ ዘጎት የሚል ስያሜን ሰጥቶታል። ሜሲ አስገራሚ ታሪኮችን ሰርቷል በእግር ኳስ ዓለም ውስጥ አሁንም እየሰራ ይገኛል። ለምሳሌ ያክል በ2004 ጨዋታ 204 ጨዋታዎችን በዓለም ዋንጫ አድርጓል። 125 ግቦችንም በማስቆጠር እስካሁን ብቸኛው የዓለማችን ድንቅ ተጫዋች ሆኗል። 625 የግብ አስተዋጽኦ አድርጓል። 12 የቅጣት ምቶችን ወደ ጎል የቀየረ ድንቅ ተጫዋች ነው። ኮፓ አሜሪካን 2 ጊዜ ያነሳ ብቸኛው ተጫዋች ነው። የዓለም ዋንጫን 1 ጊዜ አንስቷል። 8 ጊዜ የባላንዶር አሸናፊ ሆኗል። በዓለም ዋንጫው 8 ጎሎች ይዞ እየመራ ይገኛል። የምንጊዜም ከፍተኛ ጎል አግቢ ነው። በሁሉም የዓለም ዋንጫ 21 ጎሎች አሉት። በዚህም እየመራ ይገኛል የዓለም ዋንጫውን በዓለም ዋንጫ ታሪክ ማለት ነው። የፊፋ የዓለም ዋንጫ የወርቅ ኳስን 3 ጊዜ አንስቷል። የአውሮፓ እግር ኳስ የወርቅ ጫማ 6 ጊዜ ያነሳ ብቸኛውና ድንቁ የዓለማችን ተጫዋች ሆኗል። በብዙ መከራና ፈተና ውስጥ ያደገው ይህ ድንቅ ሰው በአሁኑ ሰዓት ዓለም በአንድ እጅ እያጨበጨበለት ይገኛል። እንቁና የምንጊዜም የዓለማችን ብቸኛው የእግር ኳስ ተጫዋች፣ ከሌላ ፕላኔት የመጣ ከሰማይ የመጣ እያሉም ብዙዎች እያደነቁለት ይገኛሉ። የዓለም ዋንጫውን የሩቅ ተአምር እና በድንቅ ሪከርዶች እየሰባበረ አሁንም በ39 ዓመቱ ታሪክ መስራቱን ቀጥሏል። ወደፊትስ የዚህ ጀግና ታሪክ የሚያቆመው መቼ ነው? የሚገርምና የሚደንቅ ነው። እኛ የዚህ የጥሎ ማለፍ የሩብ ፍጻሜ ዋንጫዎችን እየጠቆምናችሁ ከወዲሁ ፕሮግራማችንን እናቆማለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። የሩብ ፍጻሜ ጨዋታዎች የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ከነገ ጀምረው እየተካሄዱ ይገኛሉ። ይጀምራል ማለት ነው። ቤልጅየም ከስፔን አርብ የሚያደርጉት አስደናቂ ጨዋታ፣ ሞሮኮ ከፈረንሳይ እንደዚሁ ይጋጠማሉ። ስዊዘርላንድ ከአርጀንቲና ሌላው አስገራሚ ጨዋታ ነው የሚሆነው። እነዚህ የመጨረሻ ጨዋታዎች እንግዲህ ምን ሊሰራ ይችላል የሚለውን በሂደት እናቀርብላችኋለን። ሰላም ጤና ይስጥልን። ቸር ሰንብቱ።